በዚህ ጊዜ መመካከር መቻል በራሱ አንዱ ከነበረበት ወደፊት የሚያሻግር ነገር ነው። ይሄ ደግሞ ወደ ተግባር መሄድ ከሆነ ወደፊት ኢትዮጵያ ወደ ኋላ ቀርነት ወደ ጦርነት ሳይሆን እየተመካከረች በጠረጴዛ ዙሪያ እየተወያዩ ሀሳቦችን በጋራ እየወሰኑ በጋራ አገር የሚያስቀጥሉበት ሁኔታ ይኖራል ብዬ አስባለሁ። ሁሉንም የህብረተሰብ ክፍሎች ያማከለ የተሳታፊ ልየታ ተደርጎ ነበር። ከዛ በኋላም ደግሞ እነዚህ የተለዩ የህብረተሰብ ክፍሎች አጀንዳዎቻቸውን በግልጽ በክልሉ መድረክ ላይ ልየታም ስለነበር ሲቀመጥ የተገለጸበት ሁኔታ ነበር። እጅግ በጣም ፍትሃዊ፣ እጅግ በጣም ታማኒነት ያለው የማንም ሐሳብ ያልተገደበበት ሁሉም የራሱን ሐሳብ በግልጽ በስፋት የፈለገውን የመሰለውን ሐሳብ ያንሸራሸረበት የራሱን አጀንዳ የወከለው ማህበረሰብን አጀንዳ ሁሉም ተሳታፊ በግልጽ ያስቀመጠበት የተለየበት ሁኔታዎች እንደነበሩ ለማስታወስ እፈልጋለሁ። ነጻነት መድረክ ነው የመድረክ ኮሚሽኑም ሲያዘጋጅ መጀመሪያ መግለጫው ላይ እያንዳንዷን ነገር ከህግ ጋር ማያይዞ ያስቀመጠልን ነገር አለ። ማንም የማንን ሐሳብ መርገጥ እንደማይችል፣ ማንም የማንን ሐሳብ መቃወም እንደማይችል፣ ማገዝ ካለበት ማገዝ ነው፣ መንቀፍ እንደማይችል ግን ቀድሞም ከመድረኩ ተነግሮናል። እኛም ስናካሄድ የነበረው ያን ነው። ወደፊት እንግዲህ በጣም ትልቅ ትምህርት ተሰጥቶ የሚሄደው ለሀገራችን ከግጭት ይልቅ ከልዩነቶች ይልቅ በመመካከር በመነጋገር ችግሮችን መፍታት እንደሚገባን አስተምሮ ያለፈ ነው ያለው። በዚህ ላይ አሁን በጣም ብዙ ነገሮችን የተማርነው ከኢትዮጵያ ክልሎች የመጡ ሰዎች ናቸው ያሉትና ሐሳባቸው በነጻነት መግለጽ እንደዛ ልምዶች ቢኖሩ ኖሮ አንጋጭም ነበር። እንደዛ ልምዶች ቢኖሩ ኖሮ አንጣላም፣ አንቆራረጥም፣ ልዩነት አንፈጥርም ነበር። ይሄ ልዩነቶችን አጣበበው መመካከር ነው፣ መነጋገር ነው። እንደዛ ያዳበረን ከሄድን ዲሞክራሲ ግንባታም በጣም ያደገ ይላል የሚለው ሐሳብ ላይ አለ። ከተለያየ አካባቢ ከተለያየ ማህበረሰብ ተወካዮች ናቸው የመጡትና ሐሳባቸውን ሲገልጹ ሲነጋገሩ ለመግባባት የሚያደርጓቸው ጥረቶች አንዱ አንዱን የሚያከብርበት ሂደት አንዱ አንዱን ሐሳብ የሚያከብርበት ሁኔታ ስትመለከተው በጣም ደስ የሚል ይሄ ማህበረሰብ ቀጣይም እንዲህ አይነት ኦፖርቹኒቲዎች ከተነጋገሩ ማንኛውንም ሀገራዊ ኢሹ በመነጋገር በመወያየት በመመካከር መፍታት የሚችልበትን አቅም እንዳለው ነው እኔ የተረዳሁት። መነጋገሩ በጣም ቅርርብን ያመጣል፣ ግልጸኝነትንም ያመጣል። መቀራረብ መነጋገር እና እስካሁን እንደ ለውይይት የማይቀርቡ ማህበረሰብ እንዲህ በዚህ በምክክር ሂደቱ ቅርርብ ሲኖራቸው በጣም የበለጠ ግንኙነትን ስለሚያጠናክር በጣም ወደፊት ለዲሞክራሲያችን ወሳኝነት አለው። ማንኛውም ሰው ዲሞክራሲያዊ